የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። ሐዋርያው ቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ምዕራፍ 2 ከቁጥር 12 ጀምሮ ስለዚህ ወዳጆች ሆይ ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና። ስለ ቃሉ የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። ባለፈው ስንማማር የፊልጵስዩስን መልእክት ምዕራፍ 2 ቁጥር 1 ጀምረን የመጨረሻው ቁጥር የተማማርነው መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው የሚል ክፍል ተማምረናል። በዚህ ውስጥ ጌታችን ኢየሱስ ክርስቶስ እንዲከበር ያደረገው ነገር ምንድነው ስንል ከላይ ቁጥር 8 ላይ በምስሉ እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸው የመስቀል ሞት እንኳን የታዘዘ ሆነ የሚል ትምህርት አይተናል። ይሄ ብቻም አይደለም። ይህን ትምህርት ለምንድነው የተማርነው ሲባል ደግሞ በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ደግሞ ይኖር ተብሎ ስለተጻፈልን እርሱ ምን አይነት ሐሳብ ነበረው፣ ምን አይነት ግብር ነበረው፣ ምን አይነት እንቅስቃሴ ነበረው የሚለውን ነገር ለማጥናት አምረናል። ጌታ አምላካችን ለዘላለም የተባረከ ይሁን። ዛሬ ደግሞ ከቁጥር 12 ጀምሮ ያለውን ጌታ እንደፈቀደ እንሄዳለን። ከቁጥር 12 ጀምሮ ያለውን ሐሳብ ስንመለከት ቁጥር 12 ላይ ስለዚህ ብሎ ይጀምራል። ለምንድነው ስለዚህ ያለው? ብዙ ጊዜ እንደዚህ አይነት መሸጋገሪያ ሐሳቦች ከላይ ያለውን ሐሳብ ይጠቅሳሉ። እንግዲህ ስለዚህ ቢሆንም ነገር ግን የመሳሰሉ ነገሮች በመጽሐፍ ቅዱስ ተደጋጋሚ እናገኛቸዋለን። ስለዚህ ተያያዥነት ያለው ነገር አለ። ስለዚህ የሚለው ክርስቶስ ኢየሱስ እንደዚህ ከሆነ የሚል ትርጉም አለው። ኢየሱስ ክርስቶስ በዝቅታ ከፍ ካለ ስለዚህ በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ዘንድ ከኖረ የሚል ሐሳቦችን ጨምቆ የያዘ ሊሆን ይችላል። ወዳጆች ሆይ ዋና ሐሳቡ እዚህ ላይ ነው ያለ። ስለዚህ የሚለው መሸጋገሪያ ነው። ዋና ሐሳቡ ግን ወዳጆች ሆይ ብሎ በስም ይጠራቸዋል። እነዚህ ወዳጆች የሚለው አጠራር ወንድሞች ከሚለው አጠራር ጋር አቻ ትርጉም ያለው ነው። ወንድሞች የሚባለውና ወዳጆች የሚባሉት እነማን ናቸው ሲባል በክርስቶስ ኢየሱስ ያመኑ እስከ ሞት ድረስ ጨክነው የተከተሉ ቆራጥ ክርስቲያኖች የሚጠራሩበት እውነተኛ ፍቅር የሚገለጥበት አጠራር ነው። ዛሬ ወዳጄ ብለን የሚያምነውንም የማያምነውንም የሚወደንንም የማይወደንንም እንደምንጠራው አይደለም። ለሞት እንኳን ራሳቸውን አሳልፈው የሚሰጡ እርስ በርስ በጣም የጠበቀ ግንኙነት ያላቸው መንፈስ ቅዱስ የሚሰራባቸው ወንድሞችና እህቶች ወይም የአዲሱ ኪዳን ማህበረሰብ የሚጠራሩበት አጠራር ነው ወዳጆች የሚለው። እንደሚታወቀው ጌታችን መድኃኒታችን ኢየሱስ ክርስቶስ ባሪያ አልላችሁም ወዳጆች ግን ብያችኋለሁ ብሏል። ለምንድነው ወዳጆች ብያችኋለሁ ያለው? ከጌታ ከኢየሱስ ክርስቶስ የነበረው ባህሪ እነሱ ጋር ስለሚገለጥ እርሱ ቅንና የዋህ ታማኝ እንደመሆኑ መጠን እነርሱም በፍቅሩ ስለሚኖሩ በየዋህነቱ በቅንነቱ ስለሚንቀሳቀሱ በፍቅር ከኖሩ የኢየሱስ ደቀ መዛሙርት መሆናቸው ስለሚገለጥ ዛሬም ሐሳቡ አልተቀየረም። ዛሬም ትምህርቱ አልተቀየረም። ያ ነው ክርስቲያን እኔ ክርስቲያን ነኝ በሚለው ድምጽ ሳይሆን ክርስቲያን መሆኑ የሚታወቀው የክርስቶስ ኢየሱስ ባህሪያት ወይም ደግሞ የባህሪው መገለጫዎች ፍቅር፣ የዋህነት፣ ታማኝነት፣ ገርነት የመሳሰሉ ነገሮች በህይወቱ ሲገለጡ ነው። አንድ ክርስቲያንን ክርስቲያን የሚያሰኙ ኤሌመንቶች በህይወቱ ሲታዩበት ያኔ እውነተኛ የክርስቶስ ደቀ መዝሙር መሆኑ ይታወቃል። ከዚህ አንጻር ወዳጆች የሚለውን ቃል ተጠቅሟል ጳውሎስ። ስለዚህ ወዳጆች እያለ ያለው ለምንድነው ስንል በአጠቃላይ እውነተኛ ክርስቲያኖች ለክርስቶስ ኢየሱስ ሕግና ስርዓት የሚተዳደሩ ለክርስቶስ ኢየሱስ ፍቅር ራሳቸውን አሳልፈው የሚሰጡ እርስ በርሳቸውም የሚፋቀሩና የሚዋደዱ መሆናቸውን የሚገልጥ ደብዳቤ ነው። ጌታ አምላካችን ለዘላለም የተባረከ ይሁን። ይቀጥልና ደግሞ ሁል ጊዜ የሚል ጊዜን አመልካች ቃላት ይጠቀማል። ሁል ጊዜ ሳያቋርጡ በየጊዜው በየዕለቱ የሚተገብሩትን ነገር ሲያገኝ ሁል ጊዜ ይላል። ምንድነው ሁል ጊዜ የሚታዘዙት ነገር ስንል ደግሞ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ሰርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። ዕለት ዕለት የሚፈጸምና ዕለት ዕለት የምንኖርበት ፍሬ የሚታይበት ቅድስና የሚታይበት ዘወትር በእግዚአብሔር ፊት በመንቀጥቀጥና በፍርሃት የምንኖርበት መዳን ነው።
አክብረን ልንይዘው የሚገባ መዳን ነው የተሰጠን። መዳንን የምንፈጽመው አጠገባችን መጋቢዎቻችን፣ ጸሎት የሚጸልዩልን ሰዎች፣ ዘማሪዎቻችን፣ አገልጋዮች አጠቃላይ በሚኖሩበት ሰዓት ነው ወይስ እኔና እግዚአብሔር ሁል ጊዜ ኮሚኒኬት እናደርጋለን? መዳን የምንፈጽመው በፍርሃትና በመንቀጥቀጥ የምንፈጽመው አገልጋዮች አጠገባችን ስላሉ አይደለም። ዘማሪዎቻችን፣ መጋቢዎቻችን፣ ሐዋርያት፣ ነቢያት የምንላቸው በተለያዩ የጸጋ ስጦታ የሚያገለግሉ የእግዚአብሔር እንቁ ባሪያዎች ስላሉ መዳንን አንፈጽምም። ስለሌሉም መዳንን ሳንፈጽም ቁጭ አንልም። መዳን እየተባለ ያለው በዚህ ቦታ ላይ በመስቀል ላይ የፈሰሰው ደም አይደለም። እና ምንድነው ይሄኛው መዳን እየተባለ እየተጠቀሰ ያለው? በመስቀል ላይ ስለተፈጸመው ስራማ አንድ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይሁንለትና አንድ ጊዜ ፈጽሞ አጽድቆናል፣ አድኖናል። ታዲያ ለምንድነው የምናደርገው? እርሱን በህይወታችን የምናደርገው ኤክሰርሳይስ ነው ይሄ። በጸሎት፣ በምልጃ፣ በምስጋና፣ በቅድስና ህይወት በመንቀጥቀጥ መዳናችንን የምንፈጽመው ከርኩሰት በጸዳ ህይወት መኖር ነው። ጌታ አምላካችን ለዘላለም የተባረከ ይሁን። ታዲያ መዳናችን በክርስቶስ ኢየሱስ ከሆነ በፍርሃትና በመንቀጥቀጥ የምንፈጽመው ነገር ምንድነው ስንል ራሳችንን በጽድቅ በቅድስና የምንኖርበትን ህይወት ነው። በተለይ ምዕራፍ 1ን ስንማማር ታስታውሱ ከሆነ ሐዋርያው ቅዱስ ጳውሎስ በመታሰሩ ምክንያት አላፈሩበትም። የማያሳፍር ጓደኛ ይስጣችሁ ብያችኋለሁ። የማያሳፍር ጓደኛ ይስጣችሁ። ይሄ ብቻ አይደለም፣ የማያፍርባችሁ ጓደኛ ይስጣችሁ። እግዚአብሔርን እወደዋለሁ ብትል አጠገብህ ያለው ወንድምህን ግን የምትጠላው ከሆነ አንተ ነፍሰ ገዳይ ነህ እንጂ እግዚአብሔርን አታውቀውም። አሁን ስርቅ ይላቸዋል። ርቋል። የት ነው ያለው? እሱ እስር ቤት ነው ያለ። እነሱስ ፊልጵስዩስ ከተማ ላይ ነው ያሉት። አጠገብ እያለ ይታዘዙ ነበረ። ሁል ጊዜ እንደታዘዛችሁ ይላል። ስትታዘዙ እንደነበረ፣ ለቃሉ ስትታዘዙ ታማኝ ሆናችሁ እንደነበረው ሁሉ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ፣ ከእናንተ ፈቀቅ ስል ጳውሎስ ምንድነው እያላችሁ ያለው? አብሬ እያለሁኝ በጽድቅና በቅድስና ኖራችኋል። ለማን? ለቃሉ ለክርስቶስ ታዛችኋል። በመንፈስ ቅዱስ አማካኝነት እየታዘዛችሁ ሄዳችኋል። በእስራቴ እንኳን አላፈራችሁብኝም፣ እንደው መጽኛና መመከቻ አደረጋችሁት። ወንድም ማለት እንዲህ ነው፣ ለክርስቶስ ቆራጥ አገልጋይ ብላችሁ ተመክታችኋል። ጌታ አምላካችን ለዘላለም የተባረከ ይሁን። እንዲህ ነው ክርስትና ሲገለጥ። ከቨር ፔጁ ግልጥ ሲል ህይወት የሚሸት ነው። ህይወት የሌለበት ክርስትና አይባልም። ያዕቆብ እንደሚነግረን ማለት ነው። ሃይማኖት እንተ አልባቲ ምግባረ ሰናይት ምውት እቲ። ምን ማለት ነው? ሃይማኖት ያለ መልካም ስራ የሞተች ናት እንደሚለው ሁሉ በመልካም ስራ መጽደቅ ባንችልም እንኳ ከጸደቅን በኋላ ፍሬ እናፈራለን። ምክንያቱም የጸደቀ ፍሬ ያፈራል። የጸደቀ የተተከለ ፍሬ ያፈራል። ፍሬያማ ህይወት ይኖረዋል። እግዚአብሔር ዘላለም የተባረከ ይሁን። ፍሬው ምን አይነት ነው ሲባል እግዚአብሔርን ህልውና የሚያሳይ፣ በእውነት እርሱ ክርስቲያን ነው እሷስ ክርስቲያን ናት የሚያሰኝ፣ በእውነት እርሱ ኢየሱስ ክርስቶስን ይመስላል የሚያስብል እግዚአብሔር አምላካችን ለዘላለም የተባረከ ይሁን። ስለዚህ አሁን ስርቅ ይላቸዋል። አብረው እያሉ እውነተኛ ክርስቲያኖች እንደሆኑ አስመስክረዋል። ጳውሎስ ሲርቅ ደግሞ በፍርሃትና በመንቀጥቀጥ የራሳቸውን መዳን መፈጸም እንዳለባቸው ያዛቸዋል። እግዚአብሔር ለዘላለም የተባረከ ይሁን። ቁጥር 13 ደግሞ እንደዚህ ይለናል፣ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና። አንዳንድ ጊዜ የምናደርጋቸው ነገሮች በራሳችን ተነሳሽነት፣ በራሳችን ብቃት፣ በራሳችን ዕውቀት፣ በራሳችን ገንዘብ፣ በራሳችን ጉልበት ይመስለናል። በራሳችን አንዳች ነገር ልናደርግ አንችልም። በሰው ውስጥ መፈለግን የሚያስቀምጥ፣ ማድረግንም የሚያስቀምጥ፣ መስራትንም የሚያስቀምጥ እግዚአብሔር ነው። በእናንተ ውስጥ መፈለግን ያስቀምጣል እግዚአብሔር። ፍላጎትን የሚያስቀምጥ እግዚአብሔር ነው። እዚህ ጋር መፈለግ ብቻ ሳይሆን ደግሞ ፈቃድ የሚባል ነገር አለ። የእግዚአብሔር ፈቃድ ያለበትን ነገር በእናንተ ውስጥ እንድትፈልጉ የሚያደርግ እግዚአብሔር ብቻ ነው። እናንተ ከራሳችሁ ከኪሳችሁ የምታወጡት ነገር የለም። እንደ ፈቃዱ እንድንሄድ ይመራናል። ደግሞም በእኛ ውስጥ መፈለግን እንደሚያስቀምጥ ይነግረናል። እና ፍላጎት ካለ ማድረግ አለ ይለናል። መፈለግንም ከዛስ ማድረግንም በእናንተ የሚሰራ እግዚአብሔር ነው። ሰራተኛው ማን ነው? እግዚአብሔር ነው። እኛ ምንድነን? መስሪያዎቹ። እግዚአብሔር በሚሰራበት ጊዜ መሳሪያ ገንዘቦቹ ሆነን የተገለጥን የጊዜው አገልጋዮች። በዘመናት መካከል ተወሰነ ጊዜ በኋላ ወደ ጌታ ይሰበሰባል።
እግዚአብሔር ግን ስራውን ይቀጥላል። ከናንተ መካከል አንዱ ጊዜውን ጠብቆ ወደ ጌታ ይሰበሰባል። እግዚአብሔር ግን ስራውን ይቀጥላል። እኛ ምንድነን ስንባል እግዚአብሔር በጊዜው የሚሰራብን መሳሪያዎች ነን። መንግስቱን የሚሰራብን፣ ወንጌሉን የሚሰብክብን፣ እኛን አይቶ ሰው እንዲለወጥ፣ እኛን አይቶ ሰው ከጨለማ ወደሚደነቀው ብርሃን እንዲመጣ ጌታ አምላካችን ለዘላለም የተባረከ ይሁን። የተመረጠ ትውልድ፣ የንጉሥ ካህናት ነው ያደረገን። ዋናው ባለቤቱ ማን ነው? የሥራው ባለቤት እና ዋና ሰራተኛው እግዚአብሔር ነው። በመጽሐፍ ቅዱስ ከዘፍጥረት እስከ ራዕየ ዮሐንስ ድረስ ብንዘረዝር ከእግዚአብሔር ጋር የሰሩ አባቶችን እናገኛለን። ከእግዚአብሔር ጋር የሰሩ እናቶችን እናገኛለን። ብቻቸውን የሰሩ ግን የሉ። ስለዚህ ሰራተኛው እግዚአብሔር ነው። እኛ አብረ ሰራተኞች ነን። ስለዚህ የሥራው ባለቤት እግዚአብሔር በሚሰራበት ሰዓት እኛ ደግሞ ከእርሱ ጋር ለመስራት የተገለጥን ገንዘቦቹ በእናንተ ውስጥ እንደምኑ እንደ በጎ ፈቃዱ ነው ያስቀመጠው እንጂ እንደናንተ ፈቃድ እንደኛ ፈቃድ አይደለም። እንደ ሰው ፈቃድ ቢያስቀምጥ ኖሮ አልቀን ነበር፣ ቤተ ክርስቲያንም አትኖርም ነበር። መፈለግን እንደ በጎ ፈቃዱ ሲያስቀምጥ በዛ መሰረት ስንንቀሳቀስ፣ በዛ መሰረት ስናደርግ በእኛ ላይ እግዚአብሔር ስራውን ይሰራል። እግዚአብሔር በእኛ ላይ ስራውን ይስራ። እግዚአብሔር በእኛ ላይ ስራውን ይስራ። ባንተ እጅ፣ ባንቺ እጅ፣ በእናንተ አገልግሎት፣ በእናንተ እንቅስቃሴ የከበረው እግዚአብሔር ስራውን ይስራ። ደካማ በሆነው በእኛ ስራውን ይስራ። እግዚአብሔር ለትውልድ መታነጽ ምክንያት ያደርጋችሁ። እግዚአብሔር ለትውልድ መቀየር ምክንያት ያደርጋችሁ። እግዚአብሔር ትውልድን ከጨለማ ወደ ብርሃን የሚናጠቅበት መብራት ያደርጋችሁ። ከድቅድቅ ጨለማ የሚያወጣ ፋኖስ ያርጋችሁ። እግዚአብሔር ጌታ ለዘላለም የተባረከ ይሁን። ጸጋ እግዚአብሔር ከእናንተ ጋር ይሁን።